ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችም አማራጮች እየተጠቀምን እናስተምራለን። ስለሆነም መማር የምትፈልጉ ልጆች ታች ላይ ባለው ስልክ በኢሞ ወይም ደግሞ በቴሌግራም በዋትሳፕ ደውላችሁ ማግኘት ትችላላችሁ። ደውላችሁ ተመዝግባችሁ ትምህርታችሁን መከታተል ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት ከአማርኛ ፊደላት የተወሰኑትን እዚህ ጋር የምታዩዋቸው እነዚህ የአማርኛ ፊደላቶችን አራቶችን እየተጠቀምን በእነዚህ ቃላት ምስረታ ልምምድ ይዤላችሁ መጥቻለሁ። እስከ መጨረሻው በደንብ ቪዲዮውን እዩት። ያልገባችሁ ነገር ካለ በኮሜንት መጠየቅ ትችላላችሁ። ከዚህ ጋር የምታዩዋቸው አራት ፊደሎች የመጀመሪያዎቹ ፈ ነች። ፈ፣ ወ፣ በ እና ዘ። ፈ፣ ወ፣ በዘ። አሁን ዛሬ በዚህ በአራቱ ፊደላቶች በእያንዳንዳቸው ቃላት እናያለን ማለት ነው። አሁን ከመጀመሪያው ጀምሬ መጀመሪያ በፈ ያሉትን ከዚያ ወ፣ በና ዘ እያንዳንዳቸውን ቃላቶች በደንብ አነብላችኋለሁ ማለት ነው። አሁን ከመጀመሪያው እንጀምራለን። ከዚህ ጋር እቺ ፈ ነች። በፈ የተመሰረቱ ቃላቶች እዚህ ጋር እንደምታዩቸው ናቸው። የመጀመሪያው ምን ይላል? እዚህ ጋር ፈጠራ፣ ፈጠራ፣ ፈጠራ ይላል። አሁን ፈጠራ የሚለው ባለ ሶስት ሆሄ ቃላት ነው። የመጀመሪያዎቹ እነዚህ ሁለቶች የመጀመሪያ ድምጽ ናቸው። ቀጥላ ያለችው እቺ ደግሞ ራ ናች። ራ ማለት ደግሞ የረ ቤተሰብ አራተኛ ድምጽ ነች ማለት ነው። የረ ቤተሰብ አራተኛ። ስለዚህ እነዚህን በአንድ ላይ ስናነባቸው ፈጠራ ይላል። ኦኬ፣ ወደ ቀጣዩ ስንመጣ ደግሞ እዚህ ጋር ፈወሰ፣ ፈወሰ፣ ፈወሰ። እነዚህ ደግሞ ሶስቱም የመጀመሪያ ፊደል ፈወሰ። ፈራ፣ ፈራ፣ ፈራ። ፈ የመጀመሪያ ፊደል፣ ራ ማለት የረ ቤተሰብ አራተኛ ፈራ። ኦኬ፣ ከዚህ ጋር ደግሞ ፈረስ፣ ፈረስ፣ ፈረስ። ፈ የመጀመሪያ ፊደል፣ ረ የመጀመሪያ ፊደል፣ ስ ማለት ደግሞ የሰ ቤተሰብ ስድስተኛ ፈረስ። እሺ፣ ከዚህ ጋር ደግሞ ፈንጅ፣ ፈንጅ፣ ፈንጅ። ፈ የመጀመሪያ ፊደል፣ ን የነ ቤተሰብ ስድስተኛ፣ ጂ ማለት ደግሞ የጀ ቤተሰብ ሶስተኛ። በአንድ ላይ ምን ይላል? ፈንጂ፣ ፈንጂ ይላል። እሺ፣ ከዚህ ጋር ደግሞ ፈሰሰ፣ ፈሰሰ፣ ፈሰሰ። ሶስቱም የመጀመሪያ ፊደላቶች ፈሰሰ። ስለዚህ አሁን በፈ ድምጽ ማን ቃላት መሰረት ነው? ፈጠራ፣ ፈወሰ፣ ፈራ፣ ፈረስ፣ ፈንጂና ፈሰሰ የሚሉ ቃላቶችን መመስረት ችለናል ማለት ነው። ወደ ቀጣው ስንመጣ ደግሞ ይቺ ደግሞ ማን ብያችኋለሁ? ወ ነች። ደግሞ ይቺ ወ፣ ወ ለምሳሌ እዚህ ጋር ምን ይላል? ወራት፣ ወራት፣ ወራት። አሁን ወራት ሲል እነዚህም ባለ ሶስት ፊደል ናቸው። ወ የመጀመሪያ ፊደል እንዳልኳቸው እዚህ ጋር፣ ራ የረ ቤተሰብ አራተኛ ከዚህ ጋር ነግራችኋለሁ። ት የተ ቤተሰብ ስድስተኛ ወራት ይላል። እሺ፣ ቀጣዩ ደግሞ እዚህ ጋር ወጪ፣ ወጪ፣ ወጪ። ወ የመጀመሪያ ፊደል፣ ጪ የጨ ቤተሰብ ሶስተኛ ወጪ። ወረዳ፣ ወረዳ፣ ወረዳ። ወ የመጀመሪያ፣ ረ የመጀመሪያ፣ ዳ የደ ቤተሰብ አራተኛ ወረዳ። እሺ፣ ከዚህ ጋር ደግሞ ወሳኝ፣ ወሳኝ፣ ወሳኝ። ሳ የሰ ቤተሰብ አራተኛ፣ ኝ የኘ ቤተሰብ ስድስተኛ በአንድ ላይ ወሳኝ። እሺ፣ ከዚህ ጋር ደግሞ ወቀሰ፣ ወቀሰ፣ ወቀሰ። ሶስቱም የመጀመሪያ ድምጾች ናቸው ደግሞ እነዚህ ወቀሰ። እሺ፣ ከዚህ ጋር ደግሞ ወለደ፣ ወለደ፣ ወለደ። እነዚህም ሶስቱም የመጀመሪያ ድምጾች ወለደ። ስለዚህ በወ ድምጽ አሁን የመሰረትናቸው ቃላቶች የመጀመሪያው ወራት፣ ከዚያ ወጪ፣ ወረዳ፣ ወሳኝ፣ ወቀሰና መጨረሻ ደግሞ ወለደ የሚሉ ቃላቶችን መስርተናል ማለት ነው። አሁን ደግሞ ወደ ሶስተኛው ወደ በ እንመጣለን። በ እዚህ ጋር ምን ይላል? በላ፣ በላ። እነዚህ ደግሞ ባለ ሁለት ፊደል ናቸው። በና ላ፣ ላ ማለት የለ ቤተሰብ አራተኛ፣ አራተኛ። ስለዚህ ምን ይላል? በላ ይላል ማለት ነው። እሺ፣ ከዚህ ጋር ደግሞ በቂ፣ በቂ፣ በቂ ማለት በ የመጀመሪያ ነች። ቂ ማለት ደግሞ የቀ ቤተሰብ ሶስተኛ፣ የቀ ቤተሰብ ሶስተኛ በአንድ ላይ በቂ ይላል። እሺ፣ ከዚህ ጋር ደግሞ በሉ፣ በሉ። ሉ የለ ቤተሰብ ሁለተኛ በሉ። በጠሰ፣
በጠሰ በጠሰ ሶስቱም የመጀመሪያ ፊደል በጠሰ። በቀለ 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 ሶስቱም የመጀመሪያ ድምፅ በቀለ። በሰለ 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 በየመጀመሪያ ሰ የመጀመሪያ ለ የመጀመሪያ። ስለዚህ አሁን የመሰረትናቸው ቃላቶች ምን ይላል? በላ፣ በቂ፣ በሉ፣ በጠሰ፣ በቀለ እና መጨረሻ ደግሞ በሰለ በሰለ ይላል ማለት ነው። አሁን ወደ መጨረሻዋ ፊደል ወደ ዘ እንመጣለን። ፈን አይተናል፣ ወን አይተናል፣ በመጨረሻ ደግሞ ዘን መሰረት አድርገን ቃላት እዚህ ጋር እንደምታዩት የተጻፉ አሉ። እነዚህን እኔ ያነብላችኋለሁ ማለት ነው። የመጀመሪያው እዚህ ጋር ምን ይላል? ዘገየ 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 ሶስቱም የመጀመሪያ ፊደል ዘገየ። እሺ ከዚህ ጋር ደግሞ ዘበኛ 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 ኛ ማለት የኛ ቤተሰብ አራተኛ ዘበኛ። እሺ ከዚህ ጋር ደግሞ ዘወትር 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 ዘ የመጀመሪያ ወ የመጀመሪያ ት የተቤተሰብ ስድስተኛ ር የረቤተሰብ ስድስተኛ በአንድ ላይ ዘወትር። እሺ ከዚህ ጋር ደግሞ ዘከረ 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 ሶስቱም የመጀመሪያ ድምጾች ዘከረ። እሺ ከዚህ ጋር ደግሞ ዘጠኝ 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 ዘ የመጀመሪያ ጠ የመጀመሪያ ኝ ማለት የኛ ቤተሰብ ስድስተኛ። እዚህ ጋርም ወሳኝ ስንል ነግራችኋለሁ። ኝ ማለት የኛ ቤተሰብ ስድስተኛ ነች ማለት ነው። ስለዚህ የሚለው ዘጠኝ ይላል። ኦኬ እቺ ደግሞ የመጨረሻዋ ዘገባ 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 ዘ የመጀመሪያ ድምፅ ገ የመጀመሪያ ድምፅ ባ ደግሞ የበቤተሰብ አራተኛ። ከዚህ ጋር ዘበኛ ስንል በ የዚህ ቤተሰብ አራተኛዋ ባ ትባላለች ዘገባ። ስለዚህ በዘ ድምፅ የመሰረትናቸው ቃላቶች ምን ይላሉ? የመጀመሪያው ዘገየ ዘገየ፣ ዘበኛ፣ ዘወትር፣ ዘከረ፣ ዘጠኝ እና መጨረሻ ደግሞ ዘገባ ዘገባ የሚል ቃላት መስርተናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ በእነዚህ በአራቱ ፊደላቶች ፈን፣ ወ፣ በን እና ዘን መሰረት እያደረግን ቃላት ምስረታ ተለማምደናል ማለት ነው። ቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። አማርኛም እንግሊዘኛም ሂሳብ ማወቅ መማር የምትፈልጉ ልጆች ሁሌ እየገባችሁ ዩቲዩብ ላይ መከታተል ትችላላችሁ። እንዲሁም ደግሞ በውስጥ መስመር ተመዝግባችሁ መማር ከፈለጋችሁም ደውሉ፣ ታገኙናላችሁ። መልካም ጊዜ